ዛሬ የምንገኘው የሳውዝ አፍሪካውን እጅግ የተወደደን ጊዜ ጨርሰን ዛሬ በአዲስ አበባ ኢንተርናሽናል ኤርፖርት ላይ እንገኛለን። ሰው የተደፈረ ግርማዊ አይባል ሞቶ የቀረ የሁለት ግርማዊ አንድ ንጉስ ሞት ያሸነፈ ጌታ ኢየሱስ ከሞት ተነሳ ከሞት ተነሳ መቃብሩን ባዶ አድርገው የይሁዳ ነገድ አንበሳው 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 እሱ የዘጋውን የሚከፍት የለ የከፈተውን ሊዘጋ የለ በሰማይ በምድር የሌለው አቻ ንጉሠ ነገሥት ኢየሱስ ብቻ ፊቱ እንደ ፀሐይ የሚያበራ ነው ከበረዶ ይልቅ ጸጉሩ ነጭ ነው። ሰላምታችን ከአዲስ አበባ ከኢትዮጵያ ይድረሳችሁ። እግዚአብሔር አምላክ ሰሞኑን በሚገባ ረድቶን ደቡብ አፍሪካ የነበረውን አገልግሎት በብዙ ድል አጠናቀን እንደ ጌታ ፈቃድ ዛሬ ኢትዮጵያ ዋና ከተማ አዲስ አበባ እንገኛለን እና ሰሞኑን በሳውዝ አፍሪካ የነበረን ፕሮግራም በብዙ ሺዎች የታደሙበት ነፃ የወጡበት ወደ እግዚአብሔር መንግስት የመጡበት አገልግሎት ነው። እንግዲህ እግዚአብሔር አምላክ የምንወደውን የእግዚአብሔርን ሰው ነብይ ምንተስኖት በድሉን ተጠቅሟል። ጥሩ ጊዜ ያሳልፈናል። ጌታ ቢፈቅድ እና ብንኖር
ከሚቀጥለው ሐሙስ ቀን ጀምሮ በሆሳና ስቴዲየም የተዘጋጀ ትልቅ ኮንፈረንስ አለ። ጠዋት ወንጌል ስርጭት፣ ደም ልገሳ 1000 የሚጠጉ ችግረኛ ወገኖቻችንን በዱቄትና በዘይት የመደገፍ ፕሮግራም፣ ከተማ ጽዳት ይኖረናል። ስለዚህ በሆሳና እና አካባቢው የምትገኙ ቅዱሳን በዚህ ወንጌል ስርጭት ክሩሴድ ላይ ተገኝታችሁ የጌታን ጸጋ እንድትካፈሉ በፍቅርና በአክብሮት ጥሪ እናቀርባለን። በዚህ አገልግሎት ላይ ወንድማችን ነብይ ምንተስኖት በድሉ፣ እኔም እንዲሁም ደግሞ ከፖርቹጋል የመጣው ፓስተር ሳሚ፣ ሌሎችም ተጋባዥ መዘምራን የሚያገለግሉ ይሆናል። ሆሳና ከተማ፣ በወላይታ አካባቢ፣ በጉራጌ፣ አዋሳ፣ ሻሸመኔ ያላችሁ ሁላችሁም መጥታችሁ የጌታን ጸጋ እንድትካፈሉ ከሐሙስ ጀምሮ የፍቅር እና የአክብሮት ግብዣችንን እናቀርባለን። ተባርካችኋል። በጣም እንወዳችኋለን። What a privilege for me to be here in Addis Ababa, Ethiopia for the second time. በአዲስ አበባ በኢትዮጵያ ለሁለተኛ ጊዜ መገኘቴ እንደ ትልቅ ዕድል ቆጥረዋለሁ። When I received this invitation to come to this crusade in Hosanna, ይህንን ግብዣ ወደ ሆሳና የወንጌል ስርጭት ኮንፈረንስ እንድመጣ ስጋበዝ I was very excited because I know that God has got good things and big things for this country. እና እግዚአብሔር ትልቅ ስራ እንደሚሰራ ለዚች ሀገር ደግሞ ትልቅ ዓላማ እንዳለው ተገንዝቤ በትልቅ ደስታ ነው የመጣሁት። I believe that God wants to touch you as you come to the conference and He wants to transform your life because He's got a special time with you. ወደ ኮንፈረንሱ ብትመጡ እግዚአብሔር ሕይወታችሁን እንደሚለውጥ፣ ታሪካችሁን እንደሚለውጥ፣ የተለየ መልእክት ደግሞ እንደሚሰጣችሁ እምነት አለኝ። God is in this place. እግዚአብሔር በዚህ ቦታ አለ። God is in this country. እግዚአብሔር ኢትዮጵያ ላይ አለ። God wants to do great things. ትልቅ ነገር በኢትዮጵያ ይሰራል። So I invite you, come to this crusade. ወደዚህ ትልቅ ኮንፈረንስ እንድትመጡ በፍቅር ጋብዛችኋለሁ። And you're going to see how God is good and He's going to transform your life. እግዚአብሔር ምን አይነት መልካም እንደሆነ ሕይወታችሁን ደግሞ እንዴት እንደሚለውጥ ታያላችሁ። I bless you in Jesus' name. በኢየሱስ ስም ባርካችሁ። ሻሎም ሻሎም። ቅዱሳን በጌታ የተወደዳችሁ ውድ የጌታ ቤተሰቦች በያላችሁበት ስፍራ የእግዚአብሔር ጸጋና ሰላም ለእናንተ ይሁን። እኔ ወንድማችሁ ፕሮፌት ምንተስኖት በድሉ ከአዲስ አበባ ሕይወት ጸጋ ዓለም አቀፍ ቤተክርስቲያን እግዚአብሔር ረድቶኝ አግዞኝ መንገዴን አቅንቶልኝ የብዙ ዘመን ጸሎት መልስ አግኝቶ በሳውዝ አፍሪካ ወደሚኖሩ ቅዱሳን እንዳገለግል ጌታ በሰጠኝ እድል መሰረት ወደ ሳውዝ አፍሪካ በሊምፖፖ በሜቶክስ ባለች ኤልሮይ ህብረት በተደረገልኝ አገልግሎት ጥሪ መሰረት በዚያች ከተማ በመገኘት እጅግ የሚያስገርም አቀባበል፣ እጅግ የሚያስገርም ፍቅር በዚያች ከተማ ባሉ አገልጋዮች ምእመናን መጥተው በዛ ስፍራ ላይ በታደሙ ወንድሞች አባቶች ስላየሁት እጅግ ጌታን መውደድ ስላላቸው ለቅዱሳን ለአገልጋይ አክብሮት ስለነሱ ጌታን እጅግ አድርጌ እያመሰገንኩ እየባረኩ እግዚአብሔር በሰጠኝ እድል በሶስቱ ቀን 28ን 29ን እስከ 30 ድረስ የነበረኝን እግዚአብሔር የሰጠኝን እጅግ የሚያስገርም ታላቅና ድንቅ የሆነ ፕሮግራም የእግዚአብሔር ቃል በልዩ መገለጥ በስልጣን ሲሰበክ፣ ሁለተኛ ደግሞ የብዙ ሰዎች ሕይወት በመንፈስ ቅዱስ ምሪት መሰረት ሲታደስ፣ የብዙ ሰዎች ጤና ሲመለስ፣ የብዙ ሰዎች ሰላማቸው ሲመለስ፣ ብዙዎች ከተያዙበትና ከታሰሩበት ሲፈቱ የእግዚአብሔር ታላቅነትና ኃያልነት በዚያች ከተማ ላይ ከፍ ብሎ ሲታይ የተወደደ ጊዜ ሰጥቶን ብዙ ስጋውያን የዚህም ፕሮግራም አለመከናወን የሚፈልጉ ጠላቶቻችንን እግዚአብሔር አሳፍሮ ክብሩን በኃይል ገልጦ እጅግ በሚያስደንቅ ሁኔታ ዛሬ ደግሞ በነገው ዕለት ሮብ የተዘጋጀውን የሻሸመኔን አጥቢያ ሕይወት ጸጋ ዓለም አቀፍ ቤተክርስቲያን አገልግሎት ለማገልገል እንዲሁም ደግሞ በሆሳና ከተማ ፌዝ ባይብል ኢንተርናሽናል ቸርች ከሳውዝ አፍሪካ በሆሳና አብዮ
ሁለገብ ስቴዲየም ላይ የተዘጋጀውን የወንጌል አገልግሎት ከሐሙስ ጀምሮ የወንጌል ስርጭት እንዲሁም ደግሞ ፌስ ባይብል ባዘጋጀችው እንደ እግዚአብሔር ቃል መሰረት ተርቤ አበላችሁኝ፣ ተጠምቼ አጠጣችሁኝ፣ ታርዤ አለበሳችሁኝ የሚለውን ቃል ጌታ ኢየሱስ ክርስቶስ በጠየቀው ጥያቄ መሰረት ለሕዝቡ ካላቸው በጸጋ ሁለተኛም ደግሞ የገንዘብ የእህልንና የደም ልገሳን የከተማ ጽዳት የማድረግና የወንጌል ስርጭት በከተማው ከሐሙስ ከ25 እስከ 28 ድረስ እጅግ የሚያስደንቅ በተዘጋጀው ፕሮግራም ላይ በመገኘት የተወደዱ እንግዲህ ሞክሼ ነው ሳሚ ከፖርቹጋል እንዲሁም ደግሞ የተወደደ አባታችን የምንወደው ጌታ ለብዙ ዘመን ሲጠቀምበት የነበረ ለብዙዎች አገልጋዮች የወንጌል በር የሆነ ከደቡብ አፍሪካ ፌስ ባይብል ኢንተርናሽናል ቤተክርስቲያን ዋና መጋቢ የሆነው ዶክተር ፓስተር ሳሙኤል እንዲሁም ደግሞ እኔ ወንድማችሁ ፕሮፌት ምንተስኖት በሆሳና ከተማ ባለው ፕሮግራም ላይ በተዘጋጀው በመገኘት የእግዚአብሔርን ሐሳብ ለሕዝቡ የምናስተላልፍና የምናገለግላችሁ መሆኑን በጌታ ፍቅር ጋብዛችኋለሁ። ዛሬ የምንገኘው የሳውዝ አፍሪካውን እጅግ የተወደደን ጊዜ ጨርሰን ዛሬ በአዲስ አበባ ኢንተርናሽናል ኤርፖርት ላይ እንገኛለን። እንግዲህ ደግሞ በአዲስ አበባ አጥቢያ ሕይወት ጸጋ ዓለም አቀፍ ቤተክርስቲያን የሚያገለግሉ ምእመናን የተወደዱ ወንድሞች አባቶች ስላደረጉልን መልካም አቀባበል ስለነሱ ጌታን እየባረክን እዛ ስፍራ ያለውን አገልግሎት ጨርሰን ለመምጣት እዚህ ስፍራ ላይ ጌታ ስላዘጋጀው ፕሮግራም እጅግ በናፍቆት እና በጸሎት እና በትጋት እግዚአብሔር የተወደደ ጊዜ እንደሚሰጠን አውቀን ዛሬ በአዲስ አበባ ተገኝተናል። ከፊት ባሉ ጊዜያቶች ላይ ማንም ሰው እንዳይቀር ወዳጅ ዘመዶቻችሁን በመጋበዝ የበረከቱ ተካፋይ እንድትሆኑ ከታሰራችሁበት እንድትፈቱ እግዚአብሔር በእናንተ ያየውን ደግሞ ዓላማው ምን እንደሆነ መታችሁ እንድትሰሙ የእግዚአብሔርን ፍቃድ እንድታውቁ ስል በጌታ ፍቅር ጋብዛችኋለሁ። በዓለም ዙሪያ ያላችሁ የኢየሱስ ወዳጆች እንዲሁም ደግሞ በሳውዝ አፍሪካ ያላችሁ የተወደዳችሁ ወንድሞች አባቶች እህቶች ስላደረጋችሁልን መልካም አቀባበል ስላሳያችሁን ፍቅር እጅግ አድርገን ስለእናንተ ጌታን እየባረክን በዚያች ከተማ ደግሞ ያላችሁ በሆሳና አካባቢ ዙሪያ የሚገኙ ቤተሰቦቻችሁን በመላክ ይህን በረከት እንዲካፈሉ የእግዚአብሔርን እጅ ማየት እንዲችሉ ዘንድ ነፃ እንዲወጡ እንድትጋብዟቸውና ይህን እንድታስታውቋቸው ሼር እንድታደርጓቸው እያሳሰብኩኝ እንግዲህ ሁላችሁም ጸጋውም ሰላሙም ይብዛላችሁ። በአዲስ አበባ ከተማ እንዲሁም ደግሞ በሻሸመኔ ከተማ ያላችሁ የቤተ ክርስቲያናችን መጋቢ ፓስተር መስፍን እንዲሁም የተወደዱ ወንድማችን ገቢን እዚህ ስፍራ ላይ የተገኙ የአዲስ አበባ አጥቢያ ያሉ አገልጋዮችን ምእመናንን በጌታ ፍቅር እጅግ አድርገን እንወዳችኋለን፣ እናከብራችኋለን። ጸጋውም ሰላሙም ይብዛላችሁ። ዶክተር ፓስተር ሳሚ የሚናገረውን ነገር ይናገርና ቀጥለው ወዳለው ፕሮግራማችን እንሄዳለን። እሺ፣ በጣም ከልብ እናመሰግናለን። የተወደደው የእግዚአብሔር ሰው ነቢይ ምንተስኖት በድሉ በሚመራት ቤተክርስቲያን የምታገለግሉ የተከበራችሁ እህቶቻችንና ወንድሞቻችን በአዲስ አበባ ኢንተርናሽናል ኤርፖርት በመገኘት ስላሳያችሁን ወንድማዊ አባታዊ እናታዊ ፍቅር በደቡብ አፍሪካ ፌስ ባይብል ቤተክርስቲያን ስም የአክብሮት ምስጋናዬን ማቅረብ ፈልጋለሁ። በጣም ነው ከልብ እናመሰግነው። የሥራ ጊዜያችሁን ሰውታችሁ ገንዘብ አውጥታችሁ ዋጋ ከፍላችሁ ወደዚህ መጣችሁ ስለተቀበላችሁን ጌታ ኢየሱስ ይባርካችሁ። ያው በድጋሚ እንግዲህ ነገ ሮብ ሻሸመኔ በተለመደው ሰዓት ፕሮግራም አለ። ሐሙስ ደግሞ በሆሳና ስቴዲየም ያለው ፕሮግራም ይቀጥላል። እግዚአብሔር ይባርካችሁ። እንወዳችኋለን።